ዶክተር ቤቱን ለቃ ወጣች። ልዩን እመጣለሁኝ ትንሽ ወጣ ብዬ ልመለስ በማለት ልዩን ተሰናብታት ሄዳ ነበር። ነገር ግን ልዩ ትመጣለች ብላ አዳሯን አላየቻትም ነበረ። ጧት ቁርስ ይዛላት ስትሄድ እክላሷ ልዩ እክላሷ አላገኘቻትም። እንዴ ምንድን ነው? የት ሂዳ ነው? ማታ እኮ አላየኋትም ነበር በማለት የተጻፈ ወረቀት ስታገኝ አንስታ ስታነበው ከዚህ በኋላ በእሷ ምክንያት እነሱ መሰደብ እና መወቀስ እንደሌለባቸው እንዲሁም ደግሞ ቤተሰቡን በጣም እንደምትወድ ርቃ እንደሄደች እንዳትፈልጉ በማለት ደብዳቤው ላይ ጽፋ አስቀምጣ ነበረ። በጣም ያሳዝናል። ምክንያቱም አብርሃም ከዚህ ቤት የትም አትሄጅም ቤተሰቦችሽ ነን ብሏት ነበረ። በተለይ ደግሞ አባቷ ሲሞት እኔ አባትሽ አይደለሁም ቤተሰቦችሽ ሌላ ናቸው፣ ስምሽም ትክክለኛ ረብቃ አይደለም በማለት ስለነገራት በጣም አሁን ላይ ሀዘንም ሁሉም ነገር ድብልቅልቅ ስላለባት ምን እየሆነች እንደሆነ አሁን ላይ አልታወቃትም ማለት ነው። እንግዲህ ዲና አብርሃምን ይቅርታ ለመጠየቅ አልጋዋን አበጃጅታ ክላሷን አስውባ ጠብቃው ነበረ። ነገር ግን አብርሃም ሲመጣ ወደ ቤት ለዲና የክስ ወረቀት ይዞላት ነበረ የመጣው። ሳቢላን አባቷ ጋር እንድታስታርቃት ይቅርታ እንዲጠይቀት ሳቢላን ያልሆነ ነገር ነግራት ነበረ። ልክ አባቷ ሲመጣ ወደ ክላስ ከገባ በኋላ ጥሏት ሊወጣ ሲል ክላሱን ሲያየው ምንድነው ያደረግሽው ዲና በማለት በዚህ ልታታልልኝ አትችይም በማለት ጥሎ ሊወጣ ነበር። አባቴ እባክህን ይቅርታ አድርግልኝ፣ አውቃለሁ አስከፍቻለሁ፣ አስቀይሜሃለሁ፣ ነገር ግን ይቅርታ በቃ ለምንድን ነው የምታሰቃየኝ? እኔ እናንተ እኮ ስንጋባ እንደዚህ ያልነበረም። ምንም ነገር ብታደርግኝ ምንም ነገር ባደርግ ላትተወኝ እኮ ነው ቃል የተጋባ ነው። አባዬ እንዴት ነው አንዴ እንኳን ይቅርታ ልታደርግልኝ አልቻልከው? አንተ እኮ ጥሩ ሰው ነበርክ እያለች ስታባብለውና ስትለምነው ነበረ። እንግዲህ ሳቢላ መጥታ አባዬ ለምንድን ነው ለዲና ይቅርታ የማታደርግላት? አንተ እንደዚህ ነው እንዴ እኔን ያሳደግከኝ? በማለት ስትነግረው በጣም ተናዶ ነበረ። ዲና ሳቢላን ስለሚወዳት እና ስለሚንከባከባት በጣም ስለሚወዳት እሷ ይቅርታ አድርግላት ካለችው ይቅርታ የሚያደርግላት መስሏት አስባ ነበረ። እንግዲህ አብርሃም በጣም ተናደው፣ ምክንያቱም እንዴት ሳቢላን እዚህ ነገር ውስጥ ታስገቢያታለሽ በማለት ተናዶ ሳቢላን ሂጂ ወደ ክላስሽ ነበር ያላት። ሳቢላም ወደ ክላሷ ነበር የሄደችው፣ አማራጭ አልነበራትም። ዲና እንዴት እሷን እንደዚህ እዚህ ቦታ ውስጥ ልታስገቢያት ቻልሽ? የራስሽ አልበቃሽ ብሎ ሌላ ጥፋት ይቺ ምንም የማታውቀው ልጅ እንዴት ነው እንደዚህ አይነት ነገር ውስጥ ልታስገቢያት እየቻልሽው ብሎ ሲላት፣ አረኔ አባዬ በፍጹም ይሄንን አላደረግኳትም እሷ ስትሰማ መጥታ ነው እንጂ ስትለው፣ በፍጹም የኔ ሳቢላ ይሄንን ልታደርግ አትችልም፣ አንቺ ነሽ እዚህ ነገር ውስጥ ያስገባሻት በማለት በጣም ተናዶና ተበሳጭቶ፣ ዲና ይሄ የመጨረሻችን ነው፣ ከዚህ በኋላ ሳቢላን እዚህ ነገር ውስጥ የምታስገቢያት ከሆነ ይቅር አልልሽም መቼም ቢሆን ሲለ፣ አንተ እኮ በጣም ጥሩ ሰው ነህ አባዬ ስትለው፣ እኔ በጣም ጥሩ ሰው አይደለሁም፣ ጥሩ ሰው የሆንኩልሽ እንዳይመስልሽ መወሰን ስላቃተኝ ነው፣ የወሰንኩ ቀን ግን እኔ አብርሃም አያድርገኝ ስላት ነበረ። ያን ሰዓት በጣም ደንግጣ ነበረ። ምንድን ነው የተፈጠረው ሲላት፣ እንግዲህ ቁጭ ብላ እየተነፋረቀች ነበረ። ወረቀቱን በእጁ የያዘውን ይሄንን አንብቢ ሲላት፣ ምንድን ነው ስትል፣ ዶክተር የክስ ወረቀት ልኮልሻል ነበር ያላት። ዶክተር እንዴት ይሄንን ሊልክልኝ ቻለ? እኔ ሳልሰማ እኔ ምንም ባላውቅም፣ ነገር ግን አንቺ የሕክምና ወረቀት ለመቀየር ሰዎች ልከሽ ያስደበደብሽው የሕክምና ወረቀትን ለማስቀየር ይሄ ነገር ወንጀል እንደሆነ አታውቂም ነበረ ብሎ ሲላት፣ በፍጹም ይሄንን በፍጹም ሊያደርግ አይችልም እያለች ስታለቅስ፣ እንግዲያውስ ወደድሽም ጠላሽም ተከሰሻል፣ ይኸው የክሱ ወረቀት ማንበብ ትችያለሽ ሲላት ነበረ። እሷም በጣም ደንግጣና ተጨንቃ፣ እባክህን ይሄ ሊሆን አይችልም፣ ጓደኛ አይደለ እንዴ የምትወደው አይደለ እንዴ ምናምን እያለች ክሱን እንዲያስነሳ እንዲለምንላት ልታደርግ ነበረ። ነገር ግን አብርሃም አሁን ላይ
በጣም ተናዶና ተበሳጭቶ ስለነበረ ውጭልኝ ከክላሴ ወይ እኔ ልውጣ ሲላት በቃ አንተማ ለምን ትወጣለህ? እኔ እወጣለሁ በማለት ነበረ ከክላስ የወጣቸው። እንግዲህ ኢዝራ ልብሱን ለባብሶ ሽክ ብሎ ከቤት ሲወጣ እንዴት ነው በአንድ ጊዜ እንደዚህ የተሻለ ሲለው ነበረ አብርሃም። ብዙም አይደለ ቀላል ነው እንትን ያሉ ሰዎች ቀላልና ደካማ ሰዎች ስለሆኑ አልተጎዳሁም ነበረ ያለውና የመለሰለት። እሱም ተቤት ወጥቶ ነበረ የሚሄድበት ነበረ። በዛን ሰዓት ልዩና እንዲሁም ደግሞ ሜርሲ እያዩት ነበረ። ሜርሲ በጣም አሁን ሰዓት ላይ ስለዘጋት ተናዳሪ ተበሳጭታለች። እስከ ዛሬ ሲለምናትና ሲለማመጣት አትቅረበኝ እናቴ የእናቴ ህይወት እጅ ላይ ነው ምናምን እያለች ስታስፈራራው እንዳልነበረ ዛሬ ደግሞ እሱን በተቃራኒው እየተከተለች ትገኛለች። ሁለታቸውም ልዩም እሷም ማለት ነው። ዶክተር ርብቃ በጣም ታሳዝናለች። አባቷ ታሞ ሆስፒታል ደርሳበት ነበረ። አባቴ ስትለው ያልሆነ ስም ሲጠራ አባዬ ሰው ሳትክ ማለት ነው በእኔ ምክንያት? እኔ እኮ ርብቃ ልጅህ እኮ ነኝ ስትለው አውቃለሁ አልሳትኩም፣ ነገር ግን አንቺ የኔ ልጅ አይደለሽም፣ ትክክለኛ ስምሽም አይደለም ርብቃ፣ እኔ ያወጣሁልሽ ስም ነው በማለት እና ቤተሰቦቼ የት ናቸው እያለች ስትጠይቀው ቤተሰቦችሽ የት እንዳሉ አላውቅም፣ ነገር ግን ስማቸውን ነው የማውቀው፣ የሚሞት ሰው ደግሞ አይዋሽም እያለ ሊነግራት በሚል ሰዓት ሲሞትባት በጣም ነበረ የተናደደችውና የተበሳጨችው። ሁላቸውም ተሰባስበው ወደ ቤት ይዘዋት አምጥተው ሊያረጋጓት ሞክረው ነበር። በፍጹም እሷ ግን ልትረጋጋ አልቻለችም። እንኳንም ሞተ አባቴ አይደለም እያለች ብትጮህም ብታለቅስም እንግዲህ ዲና ይህን አጋጣሚ ተጠቅማ እሷን ለማናደድ እና ለማበሳጨት ሞክራ ነበረ። ነገር ግን ውጭልኝ በማለት ስትጮህባት ማርኮንን እና ዲናን ሁላቸውም ተያይዘው ሲወጡ ውጭ ላይ ከወጡ በኋላ ዶክተር ምን አድርገሻት ነው በዚህ ልክ አንቺ ላይ ያ እንትን ያለችብሽ? እንዴት ነው ውጭ ልትልሽ የቻለችው? ምን አድርገሻት ነው ብሎ ሲላት ነበረ አብርሃም። እሷ ግን ምንም እንዳላደረገችውና ምንም የምታውቀው ነገር እንደሌላት ነበረ የነገረችው። ካላመንክ ደግሞ ገብተህ መጠየቅ ትችላለህ። ልጅቱ እኮ እያበደች ነው። እንዴት ነው ቆይ ግን እንደዚህ ልትለኝ የቻልከው? እያለች ስትለው ነበረ ማለት ነው። ሳቢላ ከአዲሷ ሰራተኛ ጋር ክላሷ ቁጭ ብላ እያወራችና እየተጫወተች እንዲሁም ደግሞ መጽሐፍ ይዛ እያነበበችላት በጣም ተግዛና ደብሯት የነበረውን ያንን ድብርትና ትጋዜ አስወግዳላት እየተጫወቱ ነበረ። አብርሃም ወደ ክላሷ ሲሄድ እዛ ሲያገኛት አዲሷን ሰራተኛ እሷም ደግሞ ደስ ብሎ ሀሳቢ ላይ እየሳቀችና እየተፍለቀለቀች ስለነበረ አብርሃም በጣም ደስ ብሎት ነበረ። ቆሞ ሲያያቸው እንደ አጋጣሚ አባቷን ስታየው አባዬ እያለች ስትነሳ ወደ አባቷ ስትሄድ ሜርሲም ተንስታ እናንጣ በቃ አባትሽ ከመጣ ከአባትሽ ጋር ሁኚ እኔ ሊሄድ ነው ስትላል በጣም ነው የማመሰግነው። እኔ ሲሄድ እኮ በጣም ተክዛና ተጎድታ ነበረ ልጄ። ስመለስ ግን በዚህ እንደዚህ ደስ ብሏት ስላየሁኝ ስለጠበቅሽልኝ ልጄን አመሰግናለሁኝ። እኔና አንቺ እኮ በደንብ አልተዋወቅንም እያለ እንደ አዲስ ሲተዋወቁ ነበረ። እንደ አዲስ ሲተዋወቁ እሷም ደስ ብሏት፣ ምክንያቱም ለአብርሃምም እንዲሁም ለቤተሰቡም መጥፎ አስተሳሰብ እና መጥፎ እይታ ነበር ያላት። ሁሉም እንደ ወንድሟ መስሏት ነበረ። ነገር ግን አብርሃም ተጎጂ እንደሆነ በተወሰነም ቢሆን እያየችና እየተመለከተች ነው። እንግዲህ እህቴ ብሎ እያለ ውሸቱን ተጠግቶ ወንድሟ ሌላ ሰው እህቴ እያለ ሲል ያ ነገር ምን እየሰራ እንደሆነ ምን አይነት ተንኮል እየሰሩ እንደሆነ ግራ ገብቶታል። ሁለተኛ ነገር ደግሞ ልዩን ጓደኛ አድርገሽ እቤት ውስጥ ምን እንዳለ ሁሉንም ሚስጥር አሳልፈሽ ለእኛ ትሰጭናለሽ በማለት ወንድሟም ማርኮን እንዲሁም ደግሞ ዲናም እንደዛ ስላሏት አብርሃም እንዲሁም ሌሎቹ ተጠቂ እንደሆኑ አሁን ላይ በደንብ ገብቷታል ማለት ነው። ያ ነገር ስለሆነ አብርሃምን በደንብ ነበረ በሰላምታ በፈገግታ የመለሰችለት። ያው እነሱ አባትና ልጅ ሰላም ሲባባሉ እሷ ክላሱን ለቃ ወጥታ ወደ ልዩ ጋር ነበር የሄደችው። ወደ ፎቅ ደረጃ ላይ በመሆን ኢዝራ ውጭ ላይ ስልክ እያወራ ስለነበረ ልዩ እየተመለከተችው ነው።
ዛሬ ደግሞ እንዴት ነው ያማረበት፣ በጣም ውብ ሆኗል እያለች ስትል ነበረ ልዩ ብቻዋን። ውብ ሆኗል፣ አንቺን ለማማለል ነው፣ አንቺን ትኩረት ለማግኘት ነው፣ ለአንቺ ያንቺን እንትን ለመሳብ ነው ምናምን ስትላት አይደለም እውነትሽን ነው ስትላት ነበረ ልዩ ማለት ነው። አዎ ነበር ያለቻት ሜርሲ ግን ያው ውስጧን ቢከፋትም ነገር ግን አማራጭ ስላልነበራት እሷን ደስ እንዲላት ያንቺን ትኩረት ለመሳብ ነው እንደዚህ የዘነጠው። ተጎድቷል ብዬ አስቤ ነበር እኮ ግን አልተጎዳም ስትላት እሱ እኮ መጀመሪያውንም አልተጎዳም ነበረ እንደዚህ ትኩረት ለማግኘት ሲል ነው እንጂ ተጎድቶ አልነበረም ስትላት ነበረ ሜርሲም ማለት ነው። እንግዲህ እነሱ ከላይ እያዩት ነው፣ እሱ ግን አላያቸውም። አገራማን ብሎ ስልክ እያወራ ነው። ነገር ግን ስልክ ካወራ በኋላ ሲወጣ ወደ ውጭ እነሱ ወደ ኪችን ገብተው ስራቸውን መሰራራት ቀጥለው ነበረ። ስራቸውን እየሰሩ ነገር ግን አንዳንድ ነገሮችን ስትጠይቃት ነበረ ሜርሲም። ምክንያቱም ልዩን ጓደኛ አድርጊ ስለተባለች ልዩን ጓደኛ ለማድረግ እየሞከረች ትገኛለች። ግን ደግሞ ስለ ልዩ ምንም ነገር ጥያቄ አላነሳችውም እስካሁን ድረስ ምንም እንኳን ጓደኛና ሚስጥሯን ወቂ ብለው ቢልኳትም ማለት ነው። አብርሃም በጣም ተናዶና ተበሳጭቶ ዲናን ከክላሱ አውጥቶ ጥሏት ነበረ። የክሱን ወረቀት ይዛ እያለቀሰች እና እየተነፋረቀች ስትወጣ አብርሃምን በንዴት እሷ ያስዋበችውን ክላስ ዝብርቅርቅ ነበረ ያደረገው። እሷ ደረጅ ላይ ሆና እያለቀሰች ማርኮን ከውጭ መጥቶ ነበረ። ማርኮን ከውጭ ሲመጣ መሆነች ነው እያለ ሲያባብላት የሆነውን ነገር ስትነግረው እኔ በፍጹም ይህንን ላምን አልችልም። ምክንያቱም እንዴት ዶክተር አብርሃም ስለ ዶክተር ይህንን ነገር ካወቀ እኔም ስለ እርግዝናው እንደማውቅ ያውቃል ማለት ነው ስትለው አንተ ከሃዲ ነህ፣ እሺ ተጠቅመ ጣልክብኝ። እንዴት ስለ ራስ ታስባለህ? ተከስሻለሁኝ እያልኩህ የኔ ነገር አያሳስብህም ማለት ነው? በጣም ትገርማለህ ስትለውና ስትጮህበት እኔ እኮ ለአንቺ ሳላስብ ቀርቼ አይደለም፣ ነገር ግን አብርሃም ስለ እኔም ያውቃል ማለት ነው። እንግዲህ ከዶክተር ጋር ይሄን ነገር ካወቀ ሲላት በጣም ተናዳና ተበሳጭታ አንተ ወንድ አይደለህም፣ ወንድ ብትሆን ሚስትህን ላይ ሌላ ሰው አትድርም ነበረ። አንተ ግን ቆመህ ድረኸኝ ሌላ ወንድ እያቀፋት ይኖራል ሚስትህን። በጣም የምትገርምና የምታሳፍር ሰው፣ ገንዘብ ብቻ የምታባርር ሰው ነህ። ጥቅመኛ ነህ። እሺ ከገንዘብ ውጭ የምታሳድደው ሌላ ነገር የለህም። በጣም ታሳዝናለህ እያለ ስትጮህበት ነበረ። የእውነት ግን ማርኮን በጣም የሚያሳፍር ሰው ነው ማለት ነው። ሚስቱን የገዛ ሚስቱን እንግዲህ ለሌላ ወንድ ድሮ እህቱን ሰራተኛ አድርጎ እዚህ ቤት አምጥቷታል። ነገር ግን ዲና እህቱ እየረበሸች እንደሆነች እንዲሁም ደግሞ ኢዝራ ቤት ውስጥ በጣም እያስቸገረና ልትመታት ባለችበት ሰዓት እሱ መጥቶ እጇን ስለያዛት በጣም ተናዳና ተበሳጭታ ይሄ ልጅ ከዚህ ቤት ካልወጣ ብዙ ነገራችንን ያበላሽብናል፣ ከቤት መውጣት አለበት ብላ ያሰበች ትገኛለች። ነገር ግን ኢዝራ በቀላል እንደዚህ ከቤት የሚወጣ አይደለም። እሷ የምትወጣበት ጊዜ ደርሷል ማለት ነው። ምን አለችሽ? ምን አደረገችሽ? እያለ ሲጠይቃት ነበረ። ስለ ሜርሲ አንዳንድ ነገር ስትነግረው ሜርሲ ቀላል ሰው አድርገሽ እንዳታስቢያት፣ ሜርሲ በጣም አደገኛ ልጅ ናት እና እሷን እንደ ቀላል አድርገሽ አትያት፣ ከባድ ሰው ናት ብሎ ሲያት ባክህ ምንም አታመጣም ስትል ምንም አታመጣም ብለሽ አትበይ፣ ምንም አያመጡም ያልናቸው ሰዎች ብዙ ነገር አድርገውን አይተሻል እያለ ሲነግራት ነበረ ማለት ነው። ሜርሲ በጣም ታሳዝናለች። እናቷ በሽተኛ ሆና እዚህ ደግሞ ቤት ውስጥ ልትመታ ደረጃ ደርሳለች እንግዲህ ማለት ነው። ዲና በጣም እየተነፋረቀች አሁን ላይ የምትይዘው የምትጨብጠው አታለች። ሜርሲ ውጭ ላይ ወጥታ ወደታች ያየችበት ኢዝራን እየጠበቀች ባለችበት ሰዓት ልዩ አጭር ልብስ ለብሳ ስትመጣ በጣም ተገርማ ስታያት እንዴት ነው ይሄን ለብሳ ልመጣ የቻለችው? ያው ውስጧ ያቃል፣ ውስጣቸው ይተዋወቃል። ሁለታቸውም ሻይዋን ይዛ ውጭ ላይ መታ ምን እየጠበቅሽ ነው ስትላት አረ እኔ ምንም አልጠብቅም ስትል ልዩን ደግሞ እሷ አንቺ የምትጠብቂው ሰው አለሽ እንዲ አሁን የመጣሽው እንደገና ደግሞ እንደዚህ አጭር ለብሰሽ ስትላት አይ አይደለም እኔ አንዳንድ ጊዜ እንደዚህ መልበስና ውጭ ላይ መውጣት ደስ ስለሚለኝ ነው ስትል ነበረ።
ነገር ግን ሁለታቸውም ኢዝራን እየጠበቁ ነው። ይችኛይቱም ሚርሲም እንዲሁም ልዩ ኢዝራን በመጠበቅ እየተጠባበቁ ነበረ። ብዙ ውጭ ላይ ቁጭ ብለው ብርድ ሲመታቸው ነበረ ይመጣል እያሉ ካሁን ሲጠብቁት፣ እሱ ግን ጭራሽ ብቅም አላለ። ብቅም ስላላለ ልዩ ይሄ እኮ ጉረኛ ስለሆነ ነው። ለምን እኔ እንኳን አይደለም ዛሬ ዘላለም ሳይመጣ አይቀርም ጉረኛ እያለች ነበረ። ሜርሲ ደግሞ ቆይ ግን እኔ ነኝ እሱን ቁጭ ብዬ የምጠብቀው? በጣም አገርማለሁ። በጣም ማሳፍር ሴት ነኝ። ቆይ ግን ምን እየሆንኩ ነው? ምን እየነካኝ ነው? እያለች ራሷን ጥያቄ ስትጠይቅ ነበረ። ነገር ግን የራሷን ጥያቄ እየጠየቀች እንዲሁም ልዩ ራሷን ጉረኛ ነው ምናምን እያለች ባለችበት ሰዓት እሱም ሳይመጣ ቀረ። የእነሱም ሰዓታቸው ሲሄድባቸው ያላቸው አማራጭ ገብቶ መተኛት ስለነበረ ሁለታቸውም የሚገርም ነገር በአንድ ላይ ነበር የተነሱት። የት ልትሄጂ ነው ስትላት ልገባ ነው ልተኛ ነው ነበረ ያለቻት። ሁለታቸውም አንድ አይነት ቃል ነበር የተናገሩት ማለት ነው። እንግዲህ ያላቸው አማራጭ ገብተው መተኛት ስለሆነ ገብተው ተኝተዋል። ዶክተር ርብቃ በጣም ታሳዝናለች። ወዴት እንደምትሄድ እንኳን አሁን ሰዓት ላይ አታውቀውም። ዝም ብላ ነው እንዳገኘች ነው የምትራመደው። ወደ አገኘችበት ቦታ ነው እየሄደች ያለችው። በጣም የምታሳዝናት። አባቷ የተናገረው ነገር ያቃጭልባታል። ብቻ የእሷ ነገር በጣም ያሳዝናል፣ መጨረሻዋ ማለት ነው። ዝም ብላ ወዴት እንኳን እንደምትሄድ አታውቀውም። ቆም ብላ ብታስብበትና ብትረጋጋ ብዙ ነገሮችን ማድረግ ትችላለች። የወሰነችው ውሳኔ ከባድ ውሳኔ ነው ማለት ነው። እንግዲህ ልዩ አገራማን ብላ ወደ ክላሷ ስትሄድ ስታጣት በጣም ነበረ ያዘነችውና የተከፋችው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ይጠብቀን። መልካም ቆይታ ይሆንላችሁ።